ለማግኘት ነው እቺን ነገር የምትሉት። እቺን ነገር የምትንደፋደፊ ልንገራችሁ እናንተ ዘንባ ኦርቶዶክስ ማለት ልንገሪ ስለማይገባሽ ደንቆሮ ስለሆናችሁ እንጂ ኢትዮጵያ ብቻ ነው እንደ ኦርቶዶክስ ያለው? ልጠይቃችሁ እስቲ ኢትዮጵያ ብቻ ነው ኦርቶዶክስ ያለው? አማራ ብቻ ነው ኦርቶዶክስ? ስለዚህ ራሽያ አማራ ናት፣ ግብጽ አማራ ናት አይደል? ህንድም አማራ ናት፣ ግሪክም አማራ ናት፣ እስራኤልም አማራ ናት። ራይት አርሜኒያ አማራ ናት አይደለ? ቆዳ እውቀት ሳይኖር ሲቀር ብዙ ጊዜ ያላቸው ችግር ይሄ ነው። አስፍተው ማየት ሲቀራቸው ባዶ ሲገቡ በጥላቻ ሲመረዙ ምኑ ላይ የሆነ ብሔር ላይ ተለጥፈዋል። ከዛ ጥላቻ ትጨምርበታል። የአማራና የኦርቶዶክስ ልጅን ትጨምቅና አማራና ኦርቶዶክስ ከኢትዮጵያ መጥፋት አለበት ብለህ ትሰብካለህ። በዚህ ደግሞ አማራና ኦርቶዶክስን በደንብ የሚጠሉ አሉ ኢትዮጵያ ላይ በደንብ። አንደኛው ወሃቢ የሚባል ዝምባ እስላም አለ። የወሃቢ እስላም በአናት ተተከል አካካ እና እዚህ የብልጽግናው ጴንጤ አለ። የብልጽግናው ኖርማሉ ጴንጤ አይደለም። የብልጽግናው ጴንጤ በጣም አድርጎ አማራን ይጠላል። የብልጽግናው ጴንጤና ወሃቢ እስላም አማራን ለማጥፋት እና ኦርቶዶክስን ለማጥፋት በጣም አድርጎ የሚሰራል። እነዚህን ለይተህ ካወቅህ የአማራ ልጅ በደንብ አድርገህ ወገብ አገዳውን ትለዋል። ወሃቢ የሚባለው እስላምና እውነቴን ነው የምነግርህ፣ ወሃቢ እስላምና የብልጽግናው ጴንጤ አማራ ጠል የሆነ ማንነት አለው። የብልጽግናና ይሄ ወሃቢ የሚባለው እስላም አማራ ጠል ኦርቶዶክስ ጠል ማንነት አለው። ኢትዮጵያ ላይ ያየነው ይሄን ነው። ባጎረስኩ እጄን ተነከስኩ፣ ባጎረስኩ እጄን ተነከስኩ። ስለዚህ አሁንም የአማራ ልጅ ላይ የሚሰራውን ጥላቻ ወገባ ገዳን እያልኩ አስተካክላለሁ። የማንም ዝምባ ነገም የኦሮሞን ጥላቻ ብታመጣ አልፋታ። እግዚአብሔር መሰክሬ የትግራይ ጥላቻ አምጣ አልፈታ፣ ዝም አልልህ። ስለዚህ ሊደረግ የተፈለገው ነገር አማራው ላይ የሚሰራው ነገር ይበቃል። ግን የሚያስጠቁት እነ ሞጣ የመሳሰሉ ዝምባሞች ናቸው አማራን የሚያስጠቁት። ሲናደድ ጋላ እያለ መሳደብ ይጀምራል። ስሜትን መቆጣጠር መቻል አለብህ። መሀይም ብልጽግናን ለመናገር የግድ ኦሮሞ ማለት የለብህ። ምን አባ አማራ ሆኖ ብልጽግና የለም እንዴ? ዝምባ ፋኖን ከርቶ የተቀላቀለ ብልጽግና የለም እንዴ? አማራ ሆኖ ሆዳሞ የተቀላቀለ ብልጽግና ውስጥ የለም እንዴ? አብሮ የሚያስፈጅል የአማራን ልጅ የለም እንዴ? አለ። ስለዚህ ቀጥታ ከኦሮሞ ጋር አታገናኘው። መንግስትን መውቀስ ካለብህ መንግስትን ውቀስ፣ መንግስትን ተናገር። ዘለ ኦሮሞ ጋር የምትሄድ ከሆነ ጋላ የምትል ከሆነ ናው የኦሮሞ ልጅ ይነሳል እንዴ? ባልበላው ባልጠጣው በተፈናቀለው በተገደለው በተጨፈጨፈው ስንት እስር ቤት የገባ የኦሮሞ ልጅ እያለ ኦሮሞ ብለህ ወይም ጋላ ብለህ ስትነሳ የኦሮሞ ልጅ ዝም ብሎ አይ this is the biggest mistake። እውቀትን የሌላቸው ሰዎች ፖለቲካ ላይ ሲገቡ የሚያመጡት ችግር ይሄ ነው። የአማራ ልጅ ኢትዮጵያን በድሏት አያውቅም። ለኢትዮጵያ ከማልቀስ ደሙን አጥንቱን ከመስጠት ውጪ በሰንደቅ ዓላማዋ ከማልቀስ ውጪ ከመጋደል ውጪ አንድም ኢትዮጵያን በድሎ አያውቅም። ፈጣሪ ምስክሬ ነው የምልህ። አማራ የሚጎረብጠው በኢትዮጵያ ላይ የበደለው በደል የለም። ፋክት ነው የምነግርህ። ሌሎቻችሁ በድላችኋል። በስመ አማራ ጨፍጭፋችኋል። ለይታችሁ መርጣችሁ አማራ በመሆናቸው መካድራይ ላይ ርድ አድርጓቸዋል። የአማራን ልጆች ቤታቸው ላይ ስማቸውን ለጥፈው የአማራ ቤት የአማራ ቤት የአማራ ቤት የአማራ ቤት ተባለው ማካድራ ላይ ትግራይ ላይ አማራን ልቅም አድርገው ፈጅተዋል። ኦሮሚያ ላይ ወለጋ ላይ የአማራ ልጆች ተብለው ልቅም ተደርገው ፈጅተዋል። አጫሉ የመቶ ጊዜ ልቅም አድርገው የአማራ ልጆችን ፈጅተዋቸዋል። ጀዋር መሐመድ ያስነሳ ጊዜ ተከበብክ ያለ ጊዜ ተመርጠው በኃይለኛው የአማራ ልጆች ተፈጅተዋል። ጨለንቆ በደኖ ላይ
ሄደ የአማራ ልጆችን መርጠው ገለዋል። ይሰራል፣ ፖለቲካ ይሰራል። በደንብ አድርገው ይሰሩታል። የአማራ ልጅ እንዲጠላ በዘፈናቸው ጭምር የትግራይ ልጆችና የኦሮሞ አርቲስቶች ሰርተዋል። አማራ እንዲጠላ በደንብ አድርገው ሰርተዋል። ግጥም አድርገው ሰርተዋል። ህዝቡ ሰርተዋል? አልሰራም። ህዝቡ ፈልጓል? አልፈለገም። ህዝቡ አላረገም። ኮፒ ሊንክ እያደረጋችሁ የኔዎቹ ታውቃላችሁ። መራራ ሀቅ ሲነገር መስማት የማይፈልግ የሚያሳብደው ዘረኛ ስላለ አደራ። መተከል ላይ የአማራ ልጆችን እምሽክ አድርገው ጉምዝ ላይ የአማራ ልጅ ተመርጦ ተበልቷል። እውነታው ይሄ ነው። የአማራ ልጅ አይደለም እየመረጠ ሰው የሚበላው እየመረጠ አንተ ኦሮሞ ስለሆንክ ብሎ የሚያሳድ የአማራ ልጅ አይምሮማ አይሰራም። እንደዚህ አይነት አስተሳሰብ የለው። ማንም አላረገውማ። ምክንያቱም የኦሮሞ ልጆች ከአማራ ጋር ተጋብተዋል፣ የአማራ ልጅ ከኦሮሞ ተጋብተዋል። ግን የመጣ የቆሸሸ ዘረኝነት የትግራይ ልጆች ፖለቲካ ይዘው መጥተዋል። የኦሮሞ ልጆች የቆሸሸ ፖለቲካ ይዘው መጥተዋል። ህዝቡን እያልኩ አይደለም፣ ፖለቲከኞቻቸው ይሄንን ፖለቲካ ይዘው መጥተዋል። ኦርቶዶክስ ላይ ያነጣጠረ የአማራ ልጅ ላይ ያነጣጠረ ፖለቲካ ይዘው መጥተዋል። ይሄ ደግሞ አማራ ጋር የገባው ሰርጎ ገብ ማይም ይሄንን ማስጠንቀቅ የምንችለውን ብዙ ነገር መስራት የሚቻለውን ፖለቲካ ምን አድርገውታል? በስድብ ቤተሰቦቼን ልጆቼን ምናምን ማይም ቅራቅንቦ እያመጡ ያሰድቡብህና ፖለቲካውን ያስበሉታል። ከዛስ ባዶውን ትቀራል። ተከፋይ ናቸው። ስለዚህ አሁንም አስቴር በዳኔ የሰራችው ይህንን ነው። ኦሮሞ ይወደኛል ብላ ነበር የሰራችው። ቀንዷን ብለው አባረሯት። አንፈልግሽም ነው ያሉት እዛው በጸበልሽ። ምክንያቱም የኦሮሞ እስከ አማራ ህዝብ ጋር ችግር የለበትማ። የለበትም ከአማራ ህዝብ ጋር ችግር የለበትም። በመንግስት ደረጃ ብትሄድ ግን ችግር አለ። መንግስት ተቀጥቅጣ ተገዛልኝ የሚል ፕሪንሲፕል ይዞ መጥቷል። ነው እንደዚህ የሚባል ነገር የለም። ቀጥቅጬ ገዛሃለሁ የሚል ማንነት ይዞ መጥቷል። ይሄ አይሰራም። መቼም ሰርቶ አቅም ኢትዮጵያ ላይ አማራን ቀጥቅጣ ብረት ታለብሰዋለህ እንጂ አማራን ጨፍጭፋ ጨርሰውም እመነኝ። ብረት ታደርገዋለህ። የአማራ ልጅ ብረት ለበስ ታደርገዋለህ። ጀግና ታደርገዋለህ። እየተገደለ እህቱ ወንድሙ እየተገደለበት ዝም ብሎ የሚያይ አማራነት አይኖርም ከዚህ በኋላ እመነኝ። እየተፋለመ ነው፣ እየተጋደለህ ነው። አማራ ክልል ላይ እየተፋለመ ስንቱን እየማረከ ነው። አማራን እየጨፈጨፍኩ ሀገር ገዛለሁ ማለት አይቻልም። ሞክረው፣ ጎሄድ አይመጣም። ስፔሲፊካሊ አማራና ኦርቶዶክስ ላይ የተሰራ ስራ አለ። የጥላቻ ሐውልት አቁመሃል። ትልቁ ጸቡ እሱ ነው። አማራ እንዲጠላ በደንብ አድርጋችሁ በመጽሐፋችሁ በምናችሁ ሰርታችኋል። ነገሮችን ያበላሸው ስለዚህ አስቴር በዳኔ ዛሬ የሰራችው ዛሬ የተናገረችው ንግግር አየ አማራ አንድ አለመሆኑ ጎርቶታል። አንድ አለመሆኑ ደግሞ ሶሻል ሚዲያ ላይ ያሉ አሁንም እነ ሞጣ ያሉ ዝምባሞች ናቸው። አማራን ለማስከበር አይሰሩትም። ያበላሸዋል። መጥቶ ድብልቅልቁን የአማራን ፖለቲካ ገደል ይከተዋል። ፍላጎቱ ምን እንደሆነ ልታውቀው አትችልም። አንድ ላይ ተባብሮ መስራት የሚቻለውን ነገር ያፈርሱታል። ይመጡና በተቧድ ነው ምናምን ይመጣሉ። ከዛ ሲሰራ ሌላ እስቲ አሁን ጀዋር ይመጣል የለ እንደ ሰሞኑን መቶ ቲክታክን ሲያንቀጠቅጥ ታየዋለህ። ጀዋርን ታየዋለህ። አየህ የአማራን የሚበላው ለአማራ ፖለቲካ ሰራለሁ የሚለው እንጂ የሚበላው ሌላው አይደለም። ገና ቪው ትንሽ ሲጨምርልህ ማልቀስ ይጀምራል። ማልቀስ
ይጀምራሉ። ስለዚህ እንደ አስቴር በዳኔ ያለ ቂጧን ጥላ ስንት ነገር ስታደርግ የነበረች ወሮ በላ እካክ አማራ ላይና ኦርቶዶክስ ላይ ወጥታ ያዙ ይልቀቁኛለች። አዎ አሁንም ነግርሻለሁ። የፕሮቴስታንት ኢትዮጵያ ላይ መቼ ነበር የነበረው? አንቺ ንገርኝ እስቲ የምታውቂው እውቀት ያለሽ ጎበዝ። ፕሮቴስታንት መቼ ነው ኢትዮጵያ ላይ መጣው? በኃይለ ሥላሴ ጊዜ ነው። ምን ችግር አለው ብለው ያስገቡት ኃይለ ሥላሴ 100 ዓመት አይሞላው። ከዛ ውጭ ፕሮቴስታንት ምን እንደሆነ ኢትዮጵያ ላይ የሚያውቀውም ሰው የለም። ስለዚህ ከሙስሊም ውስጥ ቀድሞ ኢትዮጵያዊነት ላይ ያለ ያለ ነጩ ያንቺ ጴንጤ ሰውዬ ነገረች። ኦርቶዶክስነት ያለው ኢትዮጵያ ውስጥ ነው የመጀመሪያ ኦርቶዶክስ ያለው ሌላ ቦታ አይደለም ተባልሽ። የራሷ መጽሐፍ ይዛ የራሷ ቀርጻ ስታስተምረት የነበረውን ግዕዝን አጥፍተውታል። ቋንቋ የማይጠፋ እንዳይመስላችሁ። ግዕዝ የኢትዮጵያ መነጋገሪያ ቋንቋ ነበረ። እያዳከሙ ግዕዝን አጥፍተውታል። ወደፊት አማርኛ ቋንቋ እንደማይጠፋ ዋስትና የለኝም እኔ። ህዝቡ ችላ ካለ ህዝቡ ምን ችግር አለው የሚል ሜንታሊቲ እስካለው ድረስ እነግርሃለሁ ለአማርኛ ቋንቋም ስጋት አለኝ። ምን ችግር አለው የሚል የዶሎዶመ ትውልድ ተፈጥሯል። ስለዚህ ቋንቋ አብሮ የሚቀበርበት ነገር ሩቅ አይሆንም። ምን ችግር አለው ተውና ምን ችግር ያመጣል የሚለውን አስተሳሰብ ይዛችሁ ከመጣችሁ ለውጥ አለ። አሰብኩ እኮ የዛሬ 62 ዓመት የኦሮምኛ በአማርኛ ጋዜጣዎች ነበሩ ኢትዮጵያ ውስጥ። በደርግ ጊዜ የኦሮምኛ አማርኛ ዜናዎች በኦሮምኛ የተጻፉ በምን በላቲን አይደለም በአማርኛ የተጻፉ ነበሩ። የሀገር ነበሩ። የመለስ ዜናዊ ፖለቲካ ነው ያንን ሁላ ገደል የከተተው። ለምን? አማራን ስለሚጠላ። አብሶሉትሊ አማራን ይጠላ ነበር መለስ ዜናዊ። ይህን ነው ይጠላ ነበር። አማራን በጣም አድርጎ ይጠላ ነበር። ይሄ የሚታወቅ ነው። እውቀትም ቢኖረው እውቀቱ ለተንኮልና ለዘረኝነት ነበር የተጠቀመው። ለዘረኝነት ለተንኮል ተጠቅሞበታል። ስለዚህ የኦሮሞ ልጅ ኢትዮጵያ አይደለሁም እያለ እንዲያስብ አድርገውታል። ይሄ ቋንቋ የተለየ ነው፣ የምጽፈው የተለየ ነው የሚል ሜንታሊቲ እንዲኖረው የኦሮሞ ልጅ አድርገውታል። በአማርኛ ኦሮምኛ መጽሐፍ ከባድ አይደለም። እንዳይገናኝ ቋንቋ ኢቭን በባንዲራ ብታዩ ብዙ የማይገናኝ ነገር እንዲደረግ አድርገዋል። ኦነጎች እንኳን ሲመጡ ባንዲራቸው አረንጓዴ፣ ቢጫ፣ ቀይ ውስጥ የተካተተ ነበር። አሁን ብታዩ እሱን አይፈልጉትም። ከኢትዮጵያ ጋር ያገናኘናል እንዴ ከአማራ ጋር ያገናኘናል እንዴ የሚለውን የሆነ ግን ባንዲራ ትተውታል። ሲያዩት ያጠጋጋቸዋል። ናው አባገዳ የሚለው ሞር ከኢትዮጵያ ጋር ስለማያገናኛቸው እሱን እንዲይዙ እያስደረጓቸው ግራ የገባው ፖለቲካ ነው የሚሰሩት። ኢትዮጵያ ለሁላችንም ትበቃናለች። አንድም ብሔርና አንድን ሃይማኖት ያውም ኢትዮጵያ ውስጥ እስልምና እንዲገባ ያደረገችው ኦርቶዶክስ ናት። ይሄን እስላሞችም አይክዱትም። አሁን የአማራ ሙስሊሙን ብታመጣው በጣም ፒስፉል ነው። እግዚአብሔር ምስክሬ ነው የምልህ። አብዛኛው የአማራ እስላምን ብታመጣው አንደርስታንድ አብሮ መኖርን በጣም ይችላል። ወሎ ላይ ሂድ፣ ጎንደር ላይ ሂድ፣ ጎጃም ላይ ሂድ፣ ሸዋ ላይ ነው፣ አዲስ አበባ ላይ አንዋር መስጊድ አለ፣ እዚህ ጋር አጉል አለ። ተስማምቶ መኖር የሚችል ማንነት አላቸው። ወደ ስልጤ ስትሄድ ነው ችግሩ የሚመጣው። ስልጤ ላይ ቤተክርስቲያን አይቻልም ይላል መጡ። ከዛ ግን አክሱም ላይ መስጊድ ስራልኝ ይላል። ስልጤ ላይ አይቻልም ግን አክሱም ላይ ሄደ መስጊድ ስራልኝ ይላል። እንደዚህ አይነት ያለባቸው ሰዎች አሉ። ቤተክርስቲያንን
በአደባባይ ሲያጋዩት አላሁ አክበር እያሉ አይተናል። እንደዚህ የሚሰራ ፖለቲካ አለ። አስቴር በዳኔ አሁንም የምነግርሽ ተደጋጋሚ ስህተት የምትሰሪው በምንድን ነው? በማያገባሽ ስለምታወቂ ነው። በዚህ በኩል አርቲስት ነኝ ትያለሽ፣ በዚህ በኩል እንዲህ ነኝ ትያለሽ፣ በዚህ በኩል እንደዛ ነኝ ትያለሽ እና ፖለቲካ ላይ ማንም ሳይልሽ ዶማ አልተማርሽም። በዚህ ላይ ምን ታደርጊያለሽ? መተሽ ተበታ የኦሮሞ ልጆች ቅጥቅጥ ነው ያደረጉሽ። አይመለከተንም፣ ቀጥቅጧት ነው ያለው። እንደፈለጋችሁ ብትሰድቧት አንሰማማ። አንቺ የማይወዱት ኦሮሞ የማይወደውን ልንገራችሁ፣ የኦሮሞ ልጆች እግዚአብሔር ምስክሬ ነው የምልሽ። አስቴር በዳኔ፣ በላይ በቀለ ወያ፣ ማን ነው የሚባል ዝምባም፣ ታየ ቦጋለ የሚባሉ ልጋጋሞችን አይወዱ። በግልጽ ነው ማለት አይወዷችሁ። ለምን? አስመሳይ ናችሁ። አስመስላችሁ ፍርፋሪ መልቀም እንጂ ስለ እውነታ የምትቆሙ ሰዎች አይደላችሁ። ስለ እውነታ ብትቆሙማ ኦሮሞን በአሁኑ ሰዓት እየተበደለ ነው። ስለ ኦሮሞ በደል ታወሪ ነበር። ስለ ዘር የምታወሪ ከሆነ እስር ቤት ነፍ የኦሮሞ ልጅ ታስሯል። በቃ ይሄ መንግስት ብልጽግናን አልደገፍክም ያስገባል። ምን አባት አመጣል? እስካሁን ያሳደዋል። የኦሮሞ ልጅ እንግዲህ ከአንድ ብሔር ነው የወጡት። ትግሬዎች በጣም ይስማማሉ። ትግሬዎች ካየ በፖለቲካቸው ላይ 27 ዓመት ትግራይን ሲያሳዳት ታዩ። ለበዓሉ ድምቀት ብለው የሆነች የምትባል አብሮ ተቃራኒ ብለው ሰዎች አስቀምጠው ያሰልሉ ነበር። ምንን ኦነግን ያሰልሉ ነበር፣ ግንቦት ሰባትን ያሰልሉ ነበር። ምን ብለው እዛ ላይ አስቀምጠዋቸው ስማቸው ጠፋኝ። የሆነ የሚባል ፖለቲካ አምጥተው ኖ እናንተም ተቀላቀሉ የምትጠሉ አስመስላችሁ ኑ ግቡ ተብለው እና የሰገጣ አምንም እና እነሱን ብለው ገብተው ምን ያደርጉ ነበር? አብረው ይሰልሏቸው ነበር። ግንቦት ሰባትን ምንን አብረው ምን ያስደርጉ ነበር? እውነቴን ነው የምለው ያሰልሏቸው ነበር። እነዚህ አረና የሚባል ቴንኪው አረና ነው የሚባሉት ማን ነው? ኦነግ በነበረበት ጊዜ ግንቦት ሰባት በነበረበት ጊዜ የሆነ ነበረ የትግራይ ኤርትራ ላይ የነበረ ማን ነው የሚባለው? በደንብ ንገሩኝ የምታውቁ ሰዎች። አረና አይደለ? አዎ። እና ያሰልሏቸው ነበር። ያሰልሏቸው ነበር። እነዚህ ማሃይማን ደግሞ ይቀበሏቸውና አብረው የሆኑ ነበር። ሙሉ ፖለቲካቸውን ይሰሩባቸው ነበር። ከትግራይ የሚያጉረመርም አልነበረም። 27 ዓመት ኢትዮጵያ ላይ ችግሮች ሲኖሩ የሌላ ብሔር ብሔረሰብ ተቃውሞ ሲያሰማ ትግራይ ላይ ወፍ አታገኝም ነበር። ወፍ አታገኝም ነበር። ደሚት ቴንኪው ደሚት ነበር የሚባለው። አዎ አስታወስኩኝ። ደሚት የሚባል ሰላይ ነበር የነበራቸው ህወሓቶች። ደሚት የሚባል ኦነግንና ግንቦት ሰባትን ሌላውንም የሚሰልልላቸው ደሚት የሚባል ነበራቸው። 27 ዓመት አንድ የትግራይ ልጅ ወፍ አርጎ ያውቅ። አንድ እንትና የሚባል ልጅ ብቻ ሻምበል የሚባል ሻምበል ማን ነው? ሻምበል የሚባል አንድ ነበረ። እሱ ብቻ ነው